አሊ የምትባል እብድ ማለት ነው። ቆሻሻ ላይ መሳቆች ዛሬ የሚያወሩት አተውኝ ሲሉ ነው ያዋሉት። ደግሞ ነገ ደህናቸው እንዳገኙ ለምን ልቡ ላይ ተኞች እያሉ ነበር። ከዛ ምን አላችሁ መሰለሽ? አንድ ጥያቄ ልጠይቃችሁ። አንድ ጥያቄ ብቻ። እናንተ ጾሙን ይዛችኋል ወይ ፈታችኋል? እዚህ ጋር አንድ ጥያቄ ብቻ። ብሩኬ ሰላም ስል ሰላም አትይም እንዴ? ምንድን ነው የምታወጣው? ማን ተናገረ እኮ? በቃ ዝም በሉ። ዝም ብላችሁ እንትን አትበሉ። በቃ ዝም ማለታችሁ ነው። ኤከሌ በቃ ዝም። ለሁሉም ነገር ጊዜ አለው። በቃ አሁን ጾም ነው። እዚህ ለምንድን ነው ከንፈራችሁን ዝም የማታረጉት? ወንጀለኛ ነገር ሰላም ነግሬሻለሁ። በአናቸው አልልም። ምን ያውዙ ብለ ምንም ነገር ነው ወላሂ። ኧረ በራሴ ከጾምን ድክም ብዬ እስኪ ትሪት ላድርገው እኮ የምሬ ነው የምላችሁ። በቃ እሺ፣ እንዴት ናችሁ? ጾሙ እንዴት ነው? አንቺ ሴትዮ ከታች አለሽ ደህና ነሽ ውዴ? እንዴት ነሽ? አዎ አንቺ ደህና ነሽ? እቺ ደግሞ ብሩኬ ደግሞ ዘፈን ትዘፍናለች። እዚህ ጋር ደግሞ ወላሂ እኔ ጾም አልሐምዱሊላህ ምንም አያነም እያስደከምኩ ነው እንጂ አላስደከመኝ። አይዛችሁ ኧረ እና ዛሬ መጀመሪያ ቀን ነው የደከመች ሰዎች የመጀመሪያ ቀን ስለሆነ ነው። መጀመሪያ ቀን እኮ በጣም ነው የሚያስደክመው። ምክንያቱም መጀመሪያ ያስደክም መሀል አሁን በነገራችን ላይ የኛ ቤተሰቦች ጾም ምናምን የለም፣ ክርስቲያን ናቸው። ለዛ ነው ፎዚያ የሄደች ፎዚያ ማታ ማለት ነው እያሳቃች ነበር። 4 ሰዓት እኮ ነው የተኛንበት። ወንጀ ሰሜራ ኦርቶዶክሶች ስንት ቀን ነው አሁን? እናንተ ስንት ቀን ነው? ብሩክ 3 ቀን ነው አላ 3 ቀኖች ዛሬ 3 ቀን። ብሩክ ደግሞ ሲያምር ሙስሊሞችም እንኳን ደስ አለ እንኳን አደረሳችሁ አላ የኔ ጀግና። ወይ አልኩት እኮ የኔ አስተፈር እኔ አይደለም። ከዚህ በኋላ ረመዳን እስከፈታ የምን ወንድሜ ለማልፈልግ ሌሎች ነው የተኛው ዩቲዩበር ነው እንኳን አደረሳችሁ ብሎ እሱ ሁሌ ነው የሚጨነቀው። እንዴ ወንድሜ ማለት ማይቻልም ታይ ይለያል። አስታውስሻት እኔ ከጧት ፕሮፋይል ቀይሬ ከዛ አሁን ነው የቀየርኩት። የሱ ፕሮፋይል ያደረኩት ቁርአን ምናምን ሌላ ቤት ገብቼ እኔ እኮ ቁርአን ከከፈት ማለት እኔ አሁን እኔ ላይፍ ማን አልገባም። ዩቲዩብ ላይ ቁርአን ሐዲስ ከፍቼ ነው ሰራው። እኔ እንዴት ነው በራሴ ዩቲዩብ ላይ ቁርአን ከፍቼ ሐዲስ ከፍቼ ነው እያዳመጥኩ ነው ዋልኩት። ላይፍም አልገባሁም ምንም በቃ የሆነ አለ አልገባውም። አሁን ነው የገባሁት አፍጥሬ በኋላ። እኛም እኮ የማታኛ ነው የገባንበት ቀን አልገባውም እኮ አይቻለሁ። አንዳንዴ ቤት ገብተን ነበር ሉሉ ቤት ትንሽ ቆይ ምናምን ከዛ ነው የወጣው። ከዛ አልገባውም እኮ እኔ ሉሉ ምናምን ፎሎ አይደሉም አልመጣም። ዛሬ ማንም ፎሎ ፋይል በኔ ቦታ ማንም ኦንላይን አልገባም ማለት መስመር ላይ ቀንም አልገባም። ዝም እኔም አልገባው። ወንጀለኛም ቤት ገባት ቤት ደውልኝ ነበር ግን አልገባችም። አልገባችሁም እናንተ ማንም አልገባም። ዙዙም ግቢ ክፈች ቤትሽን ብዬ ነበር። ዙዙን አልከፈተም። ዙዙ አልገባችም። ዙዙ ማናት? ዙዙ ያችኛዋ ገብታለች። ዙዙ ወለየዋ ገብታለች። እኔ እንጃ ሌላ ዙዙ እኔ ዙዙ እቺ ሀዲያ ነበረች እኔ ጋር እሷ ናትና ግቢ ክፈች ሐዲስ ምናምን ከፍታለን ስላት ቦይሱን አልሰማችም ነው። በቃ እኔ ወጥቼ በቃ በዩቲዩብ በራሴ ስልክ ዩቲዩብ ከፍቼ ሐዲስ ምናምን ሰማሁት ማለት ቁርአን ምናምን እያዳመጥኩ አካውንት አልከፈትኩም። እኔ ላይፌን ተዘግቷል አይደል እንዴ? ይሄ ያልከፈትኩም በዚህ ማለት ነው። ያኛ እኮ ተዘግቷል። ለምን ማለት ዘጋብሽ ግን? እንጃ አላውቅም። ጠላት ይጠፋል ብለሽ ነው እንዴ? አይ ችግር ነው የሚጥፋ ምንም እንትን በዚህ ይመራሉ ማለት ነው። በዚህ ችግር ነው። ረመዳን ከወጣ ማለት ወንድማችን ቀብራር ውሽ ወንድም ያልኩት ይሄንን ልጅ ቀብራራን ማለት ነው እንሰራለን።
እንትን የወንድ ስም ማጥፋት አይስፈቀድም። በእኔ ይሄንን ልጅ ማለት ነው እንሰራለን ማለት ነው። ወራ ወንድሜ ችግር አለብሽ አብፍትዬዋ እኔ በልቤ ነው እንጂ አውጥቼ ችግር የለውም ወንድሜ ማሻአላ እኮ በልቤ ነው በቃ እሱን የምወደው። ስለዚህ እዚህ ጋር በረመዳን ላይ እኔ ወንድሜ ማንም ወንድ ስም ማጥራት አይስፈቅድም። ያንቺ ደግሞ ከበድ ያለ ነው። ትንሽ ብተኛ ደስ ይለኛል። እግዚአብሔር አንቺ አትተኝ እንትን ማለት ነው። አሁን እሺ እውነት እንነጋገር። ትላንትና ላይፍ ላይ እንደዚህ ተደባድቦ ዛሬ ደግሞ ቆንጅቶን ልጅ አምጣ ሲባል ዩቱብ ከፍቶ ከመጣ አሁን ይበቃሉ እንዴ? ይታያል እኮ ጀግና ነው። እግዚአብሔር ኮሜንት ላይ እየተሰዳደቡ ነበር ሲያስጠሉ። እሺ እነሱን ለማናደድ ነው መሰለኝ። ወንድሜ በራሱ ኮንፊደንስ ነው የሚመራ። እግዚአብሔር ትለያል ከባት እኔ ኖር 1000 ዓመት ኖርልኝ እንደ ሚሊዮን ዓመት ረጅም ዓመት ቾኮሌት ወንድሜ መከታዬ መካሪ ሁሉ ነገር ቾኮሌት ምናምን የሚባል ነገር የለም። እንትን እኔ ማለት ነው የሆነ ቲክቶክ ላይ ሆነ ቲክቶክ ላይ ነው ማለት ነው። ቲክቶክ ላይ የሆነ እንትን አሁን ሴቶች ማለት ነው የሚታጠፉት ነገር 3 ነገር ልንገራችሁ አለ አንድ ልጅ። ረመዳን ሲሆን ሆነ ሙስሊም ሴቶች አንደኛ ፍቅረኛሽን ዝጊ፣ ሁለተኛ ውሽማ ፍቅረኛሽን ዝጊ፣ ሶስተኛ ወንድሜ ብለሽ ምታጃችሊ ወንድ የምን ወንድም የለ ለእናንተ ሼር አረጋለሁ፣ ለሙስሊም ሴቶች ሼር አረጋለሁ ብዬ ራሰውትና አቃለ ኮፒ እንትን ዱይት አድርጋለሁ። ከዛ ሲቀር ውሽማችን ፍቅረኛሽ ቦልግ ወንድሜ ብለሽ ምታላልሽም ልጅ የምንም ወንድም የለ ያባ አይደለም እና ቦልግ እኔ ደግሞ እንደዚህ ስል ብሩክ ላጥ ወደ ኧረ በእግዚአብሔር እንዴ ያማታል እንዴ! ኧረ ወይኔ እናቴ ተፈሽልኝ። በነገራችን ላይ የምር ጸሎት አድርጉ። እናቴ ትንሽ ታማለች እና ጸሎት እኔ ምንም ነገር አልፈለኩም። ዱአ አድርጉ። አይዞሽ እናት አይዞሽ፣ ፈጣሪ ጤናና ሰላም ይስጣት። ምን ሆኖ ነው? እኔ መላውኩም የምረን አሁን አመት አልኩ ወሮ ነው አላሉ ወንድሞቼ። በጣም ማታ ራሱ በጣም ተሳልቅሽ ነው እንትን አልኩ ድራሱ። ምን ሆኖ ነው? በእግዚአብሔር እናቶች ባይታመሙ ደስ ይለኛል። ኦፕሬሽን ተደርጋለች ወላ እንዴት? በምን ምክንያት? እዚህ ቲክቶክ ላይ አካሌ ታመማ ጠላቱ ታወሩ ጠላት አለ። አሁን ደሰታል ያ እናታወሩ እዚህ ጋር እንደ ራሱ እሺ በውስጥ ደውዬ አወራሻለሁ። እኔ ውድ በስመ አብ አይዞሽ እሺ። ፈጣሪ ደግሞ አለ ምንም አሁን ኢንሻአላህ እና የእናቶች አምላክ አትጨናነቂ፣ ራስሽን ትሬት አድርገሽ አትጨናነቂ። ምንም አሁን ምክንያቱም ፈጣሪ አትያዝ አይባልም እኮ ይዞ መለቀቅ አሪፍ ነው እኮ። እኔ አላሰብኩም እኮ ማታ እኮ ነው ትላንት ደውሎ ነው ወንድሜ እንደዚህ አለ እንዴ ወለ በጣም ነው ትላንትና ማታ ሙሉ ሴትዮዋ ምን ሆነሽ ነው እንደም ሰው ሞቷል ወይ ብላ እንዴ እኔ አረብስ መጣራ እንደዛ ነው አላህ ሸይጣን ረጂም አታልቅሻንቺ ደግሞ ሸይጣን ነው መጣው 5 ቁጥር አውዲ ወንድሜ በእናትሽ አልመጣም አለች እኮ የኔ መካሪ ወንድም። ሲጀመር በትክክል በሱ ቪዲዮ ተሰርቷል እንዴ? ማሽ ተሰራማ ቆይቷል። በትክክል እየሰሩ አይደለም። በእናትህ እንደ ድሮ አይደለም እኮ በቀን እየመጡም አይደለም። ብሩኬ እኮ ዛሬ ጠፍቶ ማደር አለበት። ትላንትና ያወራችው ነገር ሰምቷል መሰለኝና ዛሬ ደግሞ እያዘነ ነው። ሁሉ ነገር በጣም ደብሮኛል እያለ ነው። ጭንቀት በነገራችን ላይ ማለት ነው የምታወራታጣችሁ መሰል እቺ እኮ ሲጀመር እቺ ትያለች እንደ ሰላም ያገኛል ወንድሜ። ዝም በለው
ያስታውቅበታል። የውሸት ሳቅ ነው የምስቀው ውዴ። ልቡ ተቆስሏል የልጁ። መቼ ነው ደህና ፈጋ የሚለው ልጁ? የምሬ ነው። የኛ ጀግና ቀብራራ ኩሩ ማስመሰል እያለው አስመሳይ እያለው ከላዩ ማነሳት ማይችልበት ማስመሰል እባብ እያለ እንዴት ነው ሰው እኮ ኢማም ይሻላል። የሰው ምላስ እኮ አይሻል። እግዚአብሔርን ማስመሰል እኮ በጣም መጥፎ ነገር ነው። ቢሞት እግዚአብሔርን ሰደብ አይደለም ነገሩን እኮ ነው እያወራል። እናንተ እንዴት ናቸው? ቆይ እንዴት ናቸው? ጾሙ እንዴት ነው? እያስደከመ ነው ወይ እንዴት? ደህና ነው ወይ? ሰሚር አንቺማ ችግር የለም። ወንጀለኛ እቺ ወንጀል ሰላም ማለት ነው። ጾም ይሰራሉ ማለት ሰው እየተሳደበች ነው። ጠይቀች እኮ እየደጋገመች ምን ነው 6 ጊዜ ጠየቅሽን እኮ ጾም እንዴት ነው ብለሽ እኮ በቃ እኮ መጠየቅ ነው። ወሬ ሲጀምሩ እንደዚህ ነው ማሸነፍ። በቃ ወሬ ሲጀምሩ ጾም እንዴት ነው ብላችሁ ነው መዝጋት። ሰላም እኮ ሌለ ወደ ዋና ልትሄድ ነበር። ሰላም በነገራችን ላይ አንቺና እኔ በውስጥ እናወራለን። የምሬ ነው የምልሽ። በኢሞ ነኝ አለሽ። በዛሬ ደግሞ ኢሞ ላይ አልገባሽም። ሊደውል አይቼ የለሽም። እኔ ደግሞ ሰላም እኮ ክፉ ነገር አይደለም። እኛ ደግሞ ቻሌንጅ እንጀምር እንደ እናንተ ክፉ ሳይሆን እኔና ክፉ ናት የምትሉት። ኧረ ሰላም ክፉ ናት። ሰላም 77 ምንድን ነው? ከምባታ እኮ ነው 77 ምንድን ነው? ከምባታ ነው። 77 68 ነው። ሀዲያ ስንት ነው? ወንጀለኛ ሰላም ሀዲይ ሜዋለ ሰደን ስድብ አይደለም። እናንተ ተቃራኒ ጀምሯል እንዴ? አዲስ ቻሌንጅ መጥቶ ነው 0-0 ምን ነው ቤት 0-0 የቱ ጋር ነው? 0-0 እንትን ነው መሰለኝ። ይሄ የማናው ብሩክ ማነው? ባለፈው ወላይታ ነው የወላይታ ልጅ ማነው ስሙ? የሱ ነው ሀዲያው። አዎ ማነው? ቤኪ ካሜራ ነው እንደዛ ነው ስሙ። ቤኪ ካሜራ ምን ሆኗል? እሱ 0-0 መቶ የሱቻ የኔ ነው አለ ወላይታ ቤት ያንቺ ያሞቹ እንዴት ነው? ቤኪ ካሜራ መቶ ነው። ባክሽ መቶ ነው እሱ 0-0 ነው። ቤኪ ካሜራ አንዷ ደግሞ ወጣ ምን አላች መሰላችሁትና አሁን ይሄን እንደምንድን ነው የኛ ዘመዶች ደግሞ እንዲህ ናቸው። ስሙኝ፣ የዛሬው ቻሌንጃቸው 8 ተቀላቀሉ ተብላችኋል። በስመ አብ በወልድ መንፈስ እየሰራችሁ ነው። በዚህ 0-0 ምንድን ነው? 66 መንፈስ ይዛችሁ እናንተን ይኸው ሰጥቻለሁ። 66 ምንድን ነው? ይሄ 66 መንፈስ ነው። እናንተ ሴክሪቲ ብሩኬ አላየሽም? ዛሬ ቲክቶክ አልገባሽ? ዘርዘራላችሁ 8 ቻሌንጅ ተከፍቷል። እስቲ ራሱ ቪዲዮ ለቅቄ እመጣለሁ። አይ አጅሪት ትወጃለሽ እኮ ወይኔ አንቺ መሳቃ መደልሽ ለቅ ነው ቪዲዮ እኔ አልለቅም።